የእግዚአብሔር ቃል ወክ ይደረግ ይኑር። የእግዚአብሔር ቃል ስብከት ሰምታችሁ በጣም ተደስታችሁ እግዚአብሔር ይመስገን ብቻ ብላችሁ እንዳትሄዱ። ሸሽጉት። የእግዚአብሔርን ቃል በልባችሁ አድርጉት። ናፍቆታችን እሱ ነው። ጸሎታችን እሱ ነው። ጉጉታችን እሱ ነው። እየተገናኘን በጸለይን ቁጥር እምንናፍቀው የጌታን መምጣት ነው። ቀጠሮ አይቀጥር። እየመጣው ነው አይል፣ መጣው አይል፣ እየመጣ ነው ጌታዬ አንል። መቼ ነው የምንዘጋጀው? ሁሌ በግል ህይወቴ ላይ ሰከንድ ካሚንጉ ብቻ አይደለም፣ በግል ህይወታችን ላይ ከረንትሊ ባለን አንዳንድ ጉዳይ ላይ እንዲጎበኝን የምንፈልገው እሱ ነው። ቀዳሽ ማን ነው? እግዚአብሔር ነው። አንጪ ማን ነው? እግዚአብሔር ነው። አጣቢ ማን ነው? እግዚአብሔር ነው። እኔ ስመጣ እንዳምጥረኛው ነው የምመጣው። ምን እያረክ? እየለየሁ፣ እያጸዳሁ፣ እያስተካከልኩ፣ እየቀደስኩ። ከኃጢአት ከመበደል ከምናምን ብቻ እኮ አይደለም፣ ከማይጠቅመኝ ከማያንጸኝ ለአካሉ በረከት ከማይሆን ነገር ሁሉ ይለያል። ጠቃሚ አገልጋይ የሚቀበልህ እንዳንጠረኛ ነኛል አነጥራለሁ። ወደ ከተማ ሊሰብከ እየሄደ እያለ አይደለም ይለው። አንዲት መበለት ጎበዝ ልጇ ሞቶባት ልትቀብር ይዛ ስትወጣ ይላል የናይን ከተማ ሕዝብ አብሯን ነበር ይላል። ከዛ ኢየሱስ በይዞ ልጁን ከሞት አስነስቶ ወደ ናይን ከተማ አልገባም። የከተማው ሰው በሙሉ ዛጋ ስለነበር በዛው ነው ሄደው። ለምን የለማ ምንም ሰው የለም መቼስ ምን ይሰራ በሙሉ ዙ የሴት አንዳንድ ሰው ከይገር መበለት እኮ ናት። ግን ቀብሯም ደስቷም ከተማ ነው ይዞ የሚንቀሳቀሰው። እና ሴትዮዋ የሞተው ልጇን ይዛ ስትሄድ የከተማው ሕዝብ አብሯን ነበር የሚል ቃል አለ። እንደ ቀልድ ነው የተጻፈው። ግን መበለት እኮ ናት። ታውቃለህ፣ ዝነኛም አይደለችም። ሰው ማንቱ የሚላት መበለት ማንም ዞር ብሎ ማየት አንድ ልጅ ነው እሱም ሞቷል። ሲሞታው እቺ ሴት ብሎ በሙሉ መጡ። ኢየሱስ በእሷ በኩል ነው ከተማውን ኮሚኒኬት ማድረግ የፈለገው። ልክ እንደዛችኛዋ ሴትዮ የአምስት ባሏ የነበራት አይጠበቁም እኮ ግን ከተማ አለ አብሯቸው። እና ከዛ ኢየሱስ ድንገት እየገባ እያለ አያት ይላል። ከዛ አዘነላት ይላል። አዘነላት። ኢየሱስ ሲያዝን እንደዚህ ነው የሚሰራው። ሲያዝን አይዞህ አይልም። አንተ ነህ ከዛ በኋላ አይዞህ እያልክ የምትሄደው። አያትና ቃረዘት እስቲ አሁን ባይዘይ ሰውየውን ብሎ አይደለም ያስነሳው፣ እናትየውን ብሎ ነው ያስነሳው እንጂ ሰውየውማ ባይዘይ እናትየው ባትኖር ይቀበር ነበር። አይቷት አዝኖ አትሊስት እኔ ያጋጥሚያታለሁ ይነሳላት ብሎ ነው። እንደው በእውነት ጌታ ያጋጥማችሁ እና ከዛ እስቲ ቁሙ አላቸው። ቆሙ። እንደው ኢየሱስ ግን እንኳን ይሶነ በጣም ከባድ ነገር በቀላሉ ነው የሚሰራው። ከሰራ በኋላስ ኖርማል ነው። እስቲ ቆሙ አሉ። ቆሙ። አንተ ጎበዝ እልሃለሁ ተነስ። የቆሙት ላይ ቀስ ብሎ የሞተው ላይ አይጮም። በተመሳሳይ ቶን ነው የሚያወራው። እንደውም የሞተው ቶሎ ይሰማል። እንደኛ መጀኛ ቆሙ አንቆም እኮ በአንድ ወር ትምህርት እኮ ነው የምንቆሙ። ቁሙ ስንባል ለምን እንዴት ወዴት መቼ ስንል አንድ ወር ተምረን ነው ኦኬ ገብቶኛል ምን ነው የሞተ ወዲያው ነው ብድግ የሚለው አታስረዳው። እና ተነስሎ በጣም ነው የምወደው። ምናልባት የኔን ስብከቶች እንግዲህ የምትሰሙ ሰዎች ታውቁታላችሁ። እኔ ብዙ ጊዜ እምስቅ በጣም ነው የምስቀው። ተነስቶ ቁጭ አለ የሚል ቃል አንብባችሁ እና ወርዶ ቢቀመጥ ጥሩ ነው። ሰው ተከሻ ላይ ከሚቀመጥ እንደተሸከሙት ነው ላያቸው ላይ ቁጭ አለ ይላል። ከዛ ማውራት ቀጠለ የሚል ቃል አለ። ወይስ እያወራ ነበር የሞተው ሲነሳ ካቆመበት ነው እንደማለት ነው አይደል? ያወራ ሳይጨርስ ነው የሞተው። ብድግ ሲል ቀጠለው ነው የሚለው። ያው ከእናቱ ጋር ነው ሊሆን የሚችለው። አሞት እንግዲህ የምታስተምረው እሷ ናት። ይህንን አድርጎ ከዛስ በቃ እርሱ ማን እንደሆነ ህዝቡ ሁሉ ተደንቀው ወጥቶ ሄደ። ቀጠሮ አይቀጥር። እየመጣው ነው አይል፣ መጣው አይል፣ እየመጣ ነው ጌታዬ አንል። መቼ ነው የምንዘጋጀው? ሁሌ አለኝ ቀጠሮ የሚል መዝሙር አለ አይደል? ኢየሱስ ከሚባል እንግዳ መቼ? ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ የዛሬ 10 ዓመት ሊሆን ይችላል። እና መቼ ሊመጣ ይችላል አላቅም። ድንገት ግን ይመጣል። እና ሁሌ ዝግጁ ነኝ። ሁሌ ቤቴን አስተካከየ አጸዳድቼ በየቀኑ ስራ እሱ ነው እያጸዳዳው እያስተካከልኩ ጠብቀዋለሁ። ቀጠሮ ቢሰጠንና ባይዘው ከ10 ዓመት በኋላ 11ኛው ዓመት ላይ ነው መጣው ቢለን ታውቃላችሁ አይደል? 9ኛው ዓመት እንዴት እንደምንሆን ልንሞት ስንል እየተረፍን ነው የምናልፈው። ባይዘው ሰይጣን ሊገለን ሲል ነው የምናመልጠው። ግን እሱ መቼ እንደሚመጣ የማይነግረን ሁሌ ጥንቅቅ እንድንል ነው። አሜን ነው። ጥንቅቅ እንድንል ለምን? ናፍቆታችን እሱ ነው። ጸሎታችን እሱ ነው።
ጉጉታችን እሱ ነው። እየተገናኘን በጸለይን ቁጥር እምንናፍቀው የጌታን መምጣት ነው። እንደ ማህበር፣ እንደ ህዝብ፣ ግሎባሊ ዩኒቨርሳሊ እንደ ቤተ ክርስቲያን የሚጠበቀው ኢየሱስ ነው። እንደ ግል በግል ህይወቴ ላይ ሰከንድ ካሚንጉ ብቻ አይደለም፣ በግል ህይወታችን ላይ ከረንትሊ ባለን አንዳንድ ጉዳይ ላይ እንዲጎበኘን የምንፈልገው እሱ ነው። ክብር ለስሙ ይሁን እና ለሰዎቹ ተስፋ ነው የምትጠብቁት ጌታ ሲል በድንገት ወደ ቤተ መቅደሱ ይመጣል ሲል ህዝብ ሁሉ ጠባቂ ነው ሲሉ እንዴት እንደሚመጣ ነገራቸው። ቁጥሩ ላይ ጀምሩ። ምንድነው የሚለው? በጥያቄ ነው። ቁጥሩ 2 ይመጣል መልስ ነው። አመጣጡ ግን ጥያቄ ነው። እሱ የሚመጣበትን ቀን ሊቋቋም የሚችል ማን ነው? እነዚህን 2 ቁጥሮች ለያይታችሁ እዩዋቸው። የመጀመሪያው ፈርስት አድቨንት ይሄ እንትኑ ነው። የመጀመሪያው ኢንካርኔሽኑ ነው፣ ስጋ ለብሶ የሚመጣው ነው። ከቁጥሩ 2 ጀምሮ ያለው ሰከንድ ካሚንግ ነው። ሰከንድ ካሚንግ ነው። እሱ የሚመጣበት ቀን የሚለው የጌታ ቀን ተብሎ የሚታወቀው መጽሐፍ ቅዱሳችን ላይ በጣም በስፋት ዳግም ምጽአቱን የሚያመለክት ቃል። ያንን ቀን እሱ በሚመጣበት በዛ ቀን ነው ማን ሊቋቋም ይችላል? ማን ነው የሚቋቋም? ና ነው አይደል ጸሎታችሁ፣ ና ነው ጩኸታችሁ፣ ና ነው ጉጉታችሁ። ካልመጣ ነው እሱ የሚመጣ ቀን ይመጣል፣ አይቀርም። እመጣለሁ ብሎ ነው አይደል የምትጠብቁት እንጂ እናንተ ና ብላችሁት አይደለም። እሱን አይደል ሲሄድ እመለሳለሁ ብሎ ነው ሄደው። ታዲያ መቼ ነው እንድንል ያደረገን እኮ እመጣለሁ የሚለው ቃሉ ነው። ሲመጣ ግን የታመነ ነው። እመጣለሁ ባዩ ይመጣል። እንኳን እግዚአብሔር ይቅርና ጥሩ ጥሩ ሰዎችም የተናገሩትን ያደርጋሉ። እግዚአብሔርማ የታመነ ነው፣ በቃሎቹ የታመነ ነው። የሚመጣ ቀን ግን መምጣቱን ማን ሊቋቋመው ይችላል ሲል ህዝቡ ጥያቄ ይጠይቃል። እንዴት ነው ማንቋቋመው? እንዴት ነው የሚመጣው? ምን አይነት ሆኖ ነው የሚመጣው ሲል በሁለት መንገድ ነው አይደል የሚያቀርበው። የዚህ ትንቢት አቅራቢ ሰው ትንቢቱን የሚያቀርብበት መንገድ በሁለት መንገድ ነው። እግዚአብሔር የገለጠለትን ነገር በሁለት መንገድ ያቀርበዋል። አንደኛ እንደ ብር አንጥረኛ ነው። ሁለተኛ እንደ ልብስ አጣቢ ነው። የመጀመሪያው ብር አንጥረኛ ቅድም ያልኳችሁ ነው፣ ሪፋይነር ነው። ብር አንጥረኛ ትግሉ ለምሳሌ አሁን ሞር ወርቁን ልንገራቸው። ብር አንጥረኛ ወርቅ አንጥረኛ ተመሳሳይ ናቸው። ወርቅ አንጥረኛ እሳት ነው ለሚጨምረው። ብር አንጥረኛም እንደዛ ነው የሚያደርገው። ከስር እሳት እንትን አለው። ይሄ ምንድነው የሚባለው? ይሄ ወናፍ ነው የሚባለው። ወናፍ አልተሳሳትኩም አይደል? ወረጋ ትንፋሽ አይመስልም፣ እሳት እኮ ለክሱ ሲያደርግ ወርቁ ይንገበገባል። አንጥረኛ አለ፣ ራሱ ነው እንደዚህ የሚያደርገው። አንጥረኛው ሳያውቅ አይደለም እሳቱ፣ በአንጥረኛው ዕውቀት ነው መጠኑ። አንጥረኛው ጋር አለ የእሳቱ ዲግሪ። ሪፋይነሩ ነው የሚያዘው የእሳቱን መጠን። ውዝል ይልና ወርቁ ቅርጽ ይቀይራል አይደል? ይሄ ወርቅ ወልቆ እሳቱ ላይ ሲቀመጥ እሳቱ ሲያንገበግበው ፈሳሽ ይሆናል። ባይዘዌ ፈሳሽ ሲሆን የወርቁን ቅርጽ የመቀየር ስራ ብቻ አይደለም የሚሰራው። ወርቁ ላይ የተቀላቀሉ አሎይስ አሉት አይደል? አሁን ወርቁ አንዳንድ ወርቅ አይታችኋል፣ ቀይ ነው አለው የተቀላቀለ መዳብ የሚመስል ወርቅ እኮ አለ። በደንብ እሳት ይጨምርበትና ይሄ እነ መዳብ እነ ምናምን አሉ፣ ሙልጭ አድርጎ ያወጣቸዋል። ትግሉ ወርቁን ማጥፋት ሳይሆን ማጥራት ነው። አሁን እግዚአብሔር የሚላቸው እሱን ነው። እኔ ስመጣ እንዳንጥረኛው ነው የምመጣው። ምን እያረክ? እየለየሁ፣ እያጸዳሁ፣ እያስተካከልኩ፣ እየቀደስኩ። አሜን በሏ። ሆሊነስ ቅድስናችሁን እያስተካከልኩ፣ ንጽህናችሁን እያስተካከልኩ፣ ልባችሁን፣ አንደበታችሁን፣ ሁሉ ነገራችሁን፣ አስተሳሰባችሁን እያጸዳሁ ትመጣለሁ። ለምን? እኔ ጋር ሞር ቫልዩ ያለው አገልግሎት እንድታገለግሉ፣ እንቀበለውን አገልግሎት እንድታገለግሉ። ሌዋውያን አጠራችኋለሁ፣ እለያችኋለሁ፣
ሌዋውያን ዘንድሮ እዚህ ጋር ቆሞ የሚሰብክና የሚዘምሩ ምናምን ብቻ አይደል፣ ህዝቡ ሁሉ አገልጋይ ነው። አዲስ ኪዳን ላይ ሁላችንም መንግስትና ካህናት ነን። ታዲያ ሁላችንም ነን በእግዚአብሔር ቤት የምናገለግለው። አገልግሎቱን ግን እኔ የምቀበለው እንዳረገው አጠራዋለሁ። በእግዚአብሔር ቤት ውስጥ የክብር አገልጋይ እንድትሆኑ የማንጻት ሥራ እሰራለሁ። አገልግሎት ምን ማለት ነው? አዲስ ኪዳን ላይ ኑሮ፣ ህይወት፣ ለክርስቶስ ወንጌል የምንሰጠው ምላሽ ነው አገልግሎት። አሜን ነው። በዛ በምትኖሩበት መንደር፣ በምትኖሩበት አካባቢ፣ በምትሰሩበት አካባቢ ላይ የምትኖሩት የህይወት ኑሮ አቋማችሁ እሱ ነው አገልግሎታችሁ። ለአእምሮ የሚመቸው አገልግሎታችን ራሳችንን እግዚአብሔር ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርገን ምናችንን ራሳችንን ከዛ በኋላ ሌላውስ የነዚህ ነገሮች መገለጫ ሊሆን ይችላል። ሌላው ዋናው ራሴን ነው ማቀርበው። ይሄ ነው አገልግሎቴ። አዲስ ኪዳን ላይ ሁሉም ሌዋውያን ነን። በክርስቶስ ኢየሱስ አምኖ በዚያ ክቡር ደም ተቀድሶ በእግዚአብሔር ቤት ውስጥ ያለው ሁሉም አገልጋይ ነው። በመኖር ነው የምናገለግለው። እሱን አገልግሎት በፊቴ የክብር አድርጋችሁት እንድቀበለው አጠራችኋለሁ። እንደምታውቁት ነው እኛ በጣም ብዙ ነን። ስንመጣ ብቻችንን ብዙ ነን። ያለን የምንመጣው በራ ያስገባንም እኮ ብዛቱ እላያችን ላይ ተሸከመን የምንመጣው እሱን የማቁራት ስራ፣ የማጽዳት ስራ። እስቲ አሜን በሏ። እኔ ይገርምሃል በቃ እንላለን። እኔ እኮ ድሮ አባቴ እንዲህ ነው፣ እናቴ እንዲህ ነበረች፣ አያቴ እንዲህ ነበሩ። ከዛ እግዚአብሔር ቀስ ያለ አባት፣ አያት፣ አክስት፣ ዘመድን ተለላይ ወርዶ ጓደኛ እንዲህ ጓደኛ አንተ ቀስ እያልክ ተነግሯለህ። እሱ ነግረህ ነው እያለ ቆርጦ ልጁን እንድትመስል እስቲ አሜን በሏ። ልጁን እንድትመስል አንዳንዱ ነገር ከሲን ብቻ እኮ እንዳይመስላችሁ፣ ከኃጢአት ብቻ ሰ ከማይጠቅመንም ነገር ነው የሚለየን። ከኃጢአት ከመበደል ከምናምን ብቻ እኮ አይደለም፣ ከማይጠቅመኝ ከማያንጸኝ ለአካሉ በረከት ከማይሆን ነገር ሁሉ ይለያል። ጠቃሚ አገልጋይ የሚቀበልህ እስቲ አሜን በሏ። አዎ እንዳንጠረኛ ነኛል አነጥራለሁ። እንደዚህ የሚናገር የኛ አምላክ ብቻ ነው። እሳት ውስጥ ነው ማሳለፍ ሲልህ፣ በእሳት ውስጥ ትነጥራላችሁ ሲባል አሜን። ለምን ይሻለናላ። አሁን ባልልም እኮ ያሳልፈኛል። ለምን? ለኔ ነው። ባይዘው ለሱ አይደለም። ጥቅሙ እኮ ለእግዚአብሔር አይደለም፣ ለኔ ነው። እኔን ሲያጠራኛው እኔ ነኝ ዋጋ የሚጨምረው። ወርቅ እኮ በሚያልፍበት የእሳት መጠን ካራቱ ይጨምራል። 14 እና 24 ካራት እኩል ነው እንዴ? እንዲህ አይገናኝም። ዋጋው የነጠረበት ያለፈበት እሳት ዋጋችንን በእግዚአብሔር ፊት የምናቀርበውን አገልግሎት እንከን አልባ ለማድረግ እግዚአብሔር እኛን ይሰራናል። በእውነት ነው የምላችሁ። ቢያመንም የሆነ ቀን የማያሳፍር ሰራተኛ እንሆናለን። የማያሳፍር ምንም ጋር ወስዶ ቢያቆም ትሆናለህ። የትም ቢወስድ አያፍርም። ለምን? ፉሊ ያየ በሙሉ ልጁን አንተ ላይ ያየዋል። አይ ይገልጠኛል ይላል። ለምን? የተቀላቀለ ነገር የለውም። በዚህ በኩል አሳይቶኝ በዚህ በኩል ደግሞ አይጋርደኝም። አጽድቼዋለሁ። በዚህም ቤትም በኩል ቢያዟዙሩት እኔ ነኝ ያለሁበት። ቢያመንም ቤስት ይሄኛው ቤስት ነው። ከዛ ሁለተኛው አጣቢ ነው። አጣቢ እንደ አጣቢ ሳሙና ነው ይለዋል። እንግዲህ ያበን አርቦ ሲያጥብ እንደ ነው የሚያጥበው። ወንዝ ዳር ድንጋይ ላይ ነው የሚያረግህ። የሚያጥበው እኮ ልብስን አይደለም አንተን ነው። አስበዋል። እንዲያርጉ ጨመቅ አልጸዳ ሰው ሲፈትግ ራሱ ሲያምብታ እኔ ራሱ እንዲህ ላልኩት ያመኛል። የእግዚአብሔርን እጅ አስበዋል። ሰማይና ምድር የሰራ እጅ እንዲህ ሲያደርግ ቆሻሻ እኮ አይደለም፣ ከለር ይወጣል። ከለር ሙልጭ እና አጣቢ ሳሙና ነኝ አለ። ለሚያጥብ እሰጥሃለሁ አይደለም ያለው፣ እኔው ነኝ የማጥብሃል።
አሜን። ስቀድስ እኔ በእኔ መጠን ነው ማነጻህ አለ። ባይዘዌ አጥባሃለሁ ማለት አጸዳሃለሁ ብቻ አይደለም። በእግዚአብሔር እጅ ላይ ከሆነ ርኅራኄ አለ። አይ ርኅራኄ አለ፣ አያጠፋም። አሁን አንዳንድ ለሰይጣን አሳልፎ እንደዚህ አይነት እኔ ትምህርት አላነበብኩም። እግዚአብሔር እስቲ ቆይ እንትን በሎ ብሎ ለሰይጣን ሰጥቶ ሰይጣን ትንሽ አሰቃይቶኝ አይመልሰኝም። ለ10 ደቂቃ ሰይጣን ቢያገኝ አትመለስም፣ በቃ አትመለስም። እግዚአብሔርም እስቲ ቅጣና አምጣው ብሎ አይሰጥም። እንደዚህ አይነት አምላክ የለንም። በእጁ ላይ ያስተካክላል። ካጸዳ ለጥቅሜ ነው። እግዚአብሔር እኮ ይወደ እንደ እግዚአብሔር እኔ ራሴን እግዚአብሔር የሚወደኝን ያክል እኔ ራሴን አልወደውም። ከምንም በላይ ነው የሚወደኝ። ልረዳው ከምችለው በላይ ነው ባይዞ የሚወደኝ። እግዚአብሔር እኔን የሚወድበትን ፍቅር ኢቭን አንደርስታንድ አላረገውም። እንኳን ሊገባኝ እንኳን ላብራራው መረዳት አልችልም። ከመጠን በላይ ነው የሚወደኝ። ስለዚህ አሳልፎ አይሰጠኝም። ያጸዳዋል ብሎ ቀጥሎ ለምንድን ነው የሚያጸዳው? ገንዘብ ሊያረገው ነው፣ ሊወስደው ነው። የሚመጥነኝ ንጹህ ነገር ነው። አዎ ሚክስ አድርገዋል። አዎ ቆሽሿል። የሆነ አቧራ በአቧራ ነገር ሆነህብኛል። አዎ ደግሞ አቧራው ደጅ አይደለም ውስጥ ሁሉ ነው። እና ዝም ብዬ ለቅለቅ አረጋለሁ አይደለም የሚለው አይደል? ሳሙና ለማለት በደንብ ነው የሚያጥብ። ሙልጭ አድርጎ ነው የሚያጥብ። እኛ መጽዳቱን እንፈልገዋለን፣ በጣም የሚያሸን ግን አንፈልግም። እንደው ዝም ብሎ እንዲህ ከለበስ ተደርጎ አይጸዳም። እግዚአብሔር ንጽህናው እሱ ነው፣ የሚቀድሰን እሱ ነው፣ የሚያነጻን እሱ ነው። አየህ የቅድስናውን መጠን ያክል ነው እኔ ላይ የሚሰራው። እስቲ አሜን በሉ። ስታንዳርድ በእግዚአብሔር እጅ ላይ ነው ያለው። ልብሱ አይቀደድም፣ ሲያጥበው ያጸዳዋል። እያንዳንዷ ነገሬ እንዴ ያለሱ ፈቃድ እኮ ጸጉሩ ተነቅሎ የሚወድቅ የለም ይላል። ጸጉራቸው የተቆጠረ ነው። ሲያጸዳ ይሄን እንኳን አይነቅልም። ምን ያህል እንደሚጨነቀልህ ይኸው። እንትኑ ይጥፋ በቃ እንትኑ ላጽዳው አይደለም የሚለው። ካንተ ቆሻሻውን ብቻ ነው የሚያስወጣው። አንተን እያንዳንዱ ነገርህን ይፈልገዋል። ሁሉ ነገርህን በጣም ዋጋ ይሰጠዋል። እንደ አጣቢ ሳሙና። አንድ ጥቅስ አለ መጽሐፍ ቅዱሳችን ላይ ልብሳቸውን በበጉ ደም ያጠቡ የሚል ንጹሐን። በደም ታጥቦ የሚነጣ ልብስ አለ እንዴ? በደም ነው የታጠበው። ልብሳቸውን ያነጹ ይላል። በደም አጥበው ያነጹ። እኛ የምናጥበው ምንድን ነው? በጣም በንጹህ ውሃ። ላውንደሪ ለምንድን ነው የምታስገቡት? በጣም በንጹህ ነገር እንዲያጥቡት። በደም ታጥቦ የሚነጻ እዚህ ብቻ ነው እንደዛ። የኢየሱስ ደም የእግዚአብሔርን ቅድስና ይችለዋል። ስለዚህ በክርስቶስ ደም ሲታጠብ እግዚአብሔር ይሄንን እቀበለዋለሁ ይላል። ይሄ በቅድስና ልክ ነው ይላል። ቀዳሽ ማን ነው? እግዚአብሔር ነው። አንጪ ማን ነው? እግዚአብሔር ነው። አጣቢ ማን ነው? እግዚአብሔር ነው። ለቅድስና እንደምንሆን አድርጎ የሚቀድሰን እሱ ነው። ቀዳሻችን እሱ ነው። እኔ ነኝ የማጠበው አለ። እናንተስ ራስን አቅርብ። እመጣለሁ። ሰከንድ ካሚንግ አለ። ከዛ ቁጥር 6 በጣም ትገርመኛለች። ቁጥር 6 ቁጥር 5 ባይዘዌ በእስራኤል መካከል ለተደረጉ አንዳንድ በደሎች የተሰጠ ማስተካከያ ነው። ቁጥር 5 አሁን ቆንጆ ነው አይደል? አሁን መተተኞች፣ አመንዝሮች፣ በሐሰት የሚምሉ አሁን መተተኛ፣ አመንዝራና በሐሰት የሚምል የሚለው በእስራኤል መካከል ሆኖ እንደ ሕጉ ያልሆኑ ነገሮችን የሚያደርግ ማለት ነው። በእነሱ ላይ እመሰክራለሁ። መቼ? ስመጣ። ታዲያ እስክመጣ ድረስ ተስተካከሉ ማለት እኮ ነው። አሁን ዝም ብያችሁ የመጣው ቀን ከምመሰክር ቀድሜ ስመጣ ግን ነግሬያችኋለሁ፣ እመሰክርባችኋለሁ። ሳልመጣ ተስተካከሉ። እምመጣ ቀን ግን እጠይቃለሁ፣ ቀጥሎ እመሰክራለሁ። የዳኑት ብፁዓን ናቸው ይልና ስራቸው ይከተላቸዋል የሚለምባቸዋል። ራእይ ላይ ወደ ሰማይ እኮ ነው የዳኑት ብሎ ብፁዓን ናቸው። ተዛስ ስራቸው ይከተላቸዋል። በስራ ትድናለህ ማለት ነው አይደለም። ድነሃል፣ ስራህ ግን ለሽልማት ይከተልሃል። ለመዳን የሚገኝ እምነት ተገኝቶባቸዋል። ያዕቆብ ቤት ናቸው። እግዚአብሔር ሕዝቤ ነው ብሎታል። ግን ይሄ ግን መሃል አለ። መተተኛ፣ አመንዝራ፣ በሐሰት የሚመሰክር ይልና ከዛስ የሰራተኛውን ደሞዝ በሚከለክሉ መበለቶችና ድሃ አደጎችን በሚጨቁኑ መጻተኞችን ፍትህ በሚነፍጉ
እኔን በማይፈሩ አለ ማለት ነው ሕዝቡ መሃል እና አስተካክሉ አላቸው። ለምን እና እያላችሁኝ አይደል? አዎ እመጣለሁ እኔ። ይሄን ግን አስተካክሉ። እኔ ሳልመጣ እኔ ከመጣው ከዚህ ጭምር ከመጣው እመሰክርባችኋለሁ። ነገ እኔ ፊት መቆም አትችሉም በእንደዚህ አይነት ህይወት አቋም ውስጥ ሆናችሁ። ታዲያ አስተካክሉ ይላቸውና ሰዎቹ ድንግጥ ነገር ሲሉ ቁጥር 6 ምን እንደሚለው እናንተ ያዕቆብ ቤቶች ሆይ የጠፋችሁ አይደላችሁም ሲሉ እኔ እግዚአብሔር አልለወጥም እወዳችኋለሁ ብዬ ቁጥር 1 ላይ ምዕራፍ 1 ጀምሬ ይላል አልለወጥም እወዳችኋለሁ አጠፉ። ለምን እኔ ስለማልለወጥ አጠፉ። ይሄንን ግን አስተካክሉ። ከዛ አንድ ቁጥር አለች እናንብባት። ምዕራፍ 3 ቁጥር 16 እንደዚህ ይላል፣ በዚያን ጊዜ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ፣ እግዚአብሔር አደመጠ ሰማ። እግዚአብሔርን ለሚፈሩ ስሙንም ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። እኔ የመታሰቢያ መጽሐፉ ቁጥር 17 ተጻፈ 16 ነው መጽሐፉ። እኔ በምሰራበት ቀን እነርሱ የገዛ ገንዘቤ ይሆናሉ ይላል እግዚአብሔር ጸባዖት። አባት የሚያገለግለው ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ። በዚያን ጊዜ እንደገና በጻድቁና በኃጢአተኛው መካከል እግዚአብሔርን በሚያገለግለውና በማያገለግለው መካከል ያለውን ልዩነት ታያላችሁ። በከንቱ ነው እጃችንን ያነጻ ነው የሚል ጩኸት አለ ማለት በከንቱ ነው እንዴ በንጽህና የኖር ነው። ከዛ እግዚአብሔርን የሚፈሩ ተሰበሰቡና አውሩ። አይ እግዚአብሔርን መፍራት ይሻለናል፣ በንጽህና መኖር ይሻለናል፣ እንደ ሕጉ መከተል ይሻለናል ሲሉ እኔ በምሰራበት ቀን እነዚህ ገንዘቦቼ ትራንዛክት አረጋለሁ፣ በእነሱ እመነዝራለሁ፣ እምፈልገውን በእነሱ እሰራለሁ ነው። ገንዘብ ኃይል አይደል? ገንዘብ ሲኖር ሄደህ ትገዛለህ። እግዚአብሔር እምፈልገውን በእነሱ በኩል አከናውናለሁ፣ ገንዘቤ ይሆናሉ። ቀጥሎስ እታደጋቸዋለሁ፣ የሚመጣ ጥፋት አያገኛቸው። ጌታችን ኢየሱስ ክርስቶስ ይመጣል። ወዳጆች ምንም ማምለጫ የለም። ማምለጫው በእርሱ በክርስቶስ ኢየሱስ በኩል ማመን ብቻ ነው። ያመናችሁ ቅዱሳን ይኸው ባመናችሁት እምነት በሕይወት ኑሩ። የሰማችሁት የእግዚአብሔር ቃል እውነት በሕይወታችሁ ላይ ሥጋ ይልበስ አካል ያዝ። የእግዚአብሔር ቃል ወክ ይደረግ ይኑር። የእግዚአብሔር ቃል ስብከት ሰምታችሁ በጣም ተደስታችሁ እግዚአብሔር ይመስገን ብቻ ብላችሁ እንዳትሄዱ። ሸሽጉት። የእግዚአብሔርን ቃል በልባችሁ አድርጉት። እያደረግኩት ነው ወይ? እየኖርኩት ነው ወይ? አከናውን ቼክ። ከኢየሱስ ክርስቶስ ውጪ በዚያን ቀን ማንም ሰው በእግዚአብሔር ፊት መቆም አይችልም። የመጨረሻ ዋስትናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። መጥቷል፣ ዳግም ደግሞ ይመጣል። ኃጢአቴን ለማስወገድ በመስቀል ላይ ሞቷል። ድጋሚ ሲመጣ ግን እንደ አንጥረኛና እንደ አጣቢ ሆኖ ይመጣል።